ጤና ይስጥልኝ ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። ወደ ዝርዝሩ እናልፋለን። በውጪ ሀገር ያሉ የኢትዮጵያ የሲቪክና የፖለቲካ ድርጅቶች ለሶስት ተከታታይ ወራት የሚዘልቅ ያስቸኳይ ጊዜ ውጭ ምንዛሪ ወደ ሀገር የመላክ ማዕቀብ ጥሪ አስተላለፉ። 17 የሚሆኑት የሲቪክና የፖለቲካ ድርጅቶች ኢትዮጵያውያን ለንግድም ይሁን ለቤተሰብ ድጎማ የሚልኩት የውጭ ምንዛሪ እንዳይላክ ማድረግ በሀገሪቱ ያለውን አምባገነን አገዛዝ ለማዳከም ከፍተኛ አስተዋጽኦ እንደሚያደርግ በመግለጫቸው አመልክተዋል። የውጭ ምንዛሪ መላኩን ለሶስት ወራት ካቆሙ በኋላም ቢያንስ ለቀጣይ 6 ወራት ደግሞ የሚላከውን ገንዘብ በ1/3 እንዲቀንስ ማድረግ በኢትዮጵያ ያለውን አገዛዝ ለማዳከም ይረዳል ብለዋል። የማዕቀቡ ጥሪ በተላለፈበት የጊዜ ገደብ ለንግድም ሆነ ለቤተሰብ መላክ የግድ ከሆነ እንኳ ለስርዓቱ እንዳይደርስ በሚያደርግ መልኩ ቢሆን ተመራጭነት እንደሚኖረው መክረዋል። በያዝነው የፈረንጆች ዓመት ማለትም በ2016 ብቻ በኢትዮጵያ ያለው አገዛዝ ከውጭ የተላከ የውጭ ምንዛሪ $4 ቢሊዮን የሚጠጋ ገቢ ማግኘቱን በህወሓት ኢህአዴግ የሚመራው መንግስት በቅርቡ ያወጣው መረጃ ያመለክታል። ከውጭ በሚኖሩ ኢትዮጵያውያን የሚላከው የውጭ ምንዛሪ ከወጪ ንግድ ይበልጥ ለስርዓቱ ከፍተኛ ገቢ የሆነ መምጣቱን መረጃዎች ያመለክታሉ። ሁለት የቱርክ የጨርቃ ጨርቅ ፋብሪካ ባለንብረቶች ከመንግስት የወሰዱትን ወደ 1 ቢሊዮን ብር የባንክ ብድርና የታክስ ገንዘብ ሳይከፍሉ ከሀገር መኮብለላቸው ተሰማ። ለሁለት የቱርክ ባለሀብቶች ብድር ሰጥቶ የነበረው የኢትዮጵያ ልማት ባንክ ግለሰቦቹ ከኢትዮጵያ እንዳይወጡ ጥያቄ ለኢሚግሬሽን ቢሮ አቅርቦ የነበረ ቢሆንም ጥያቄው በቶሎ ተግባራዊ ባለመደረጉ ምክንያት ባለሀብቶቹ ወደ ሀገራቸው ቱርክ መሄዳቸው ታውቋል። ለዝርዝሩ መሳይ መኮንን። ሳይፈቲንና ኢማም አልቲንባ የተሰኙ ሁለት የቱርክ የጨርቃ ጨርቅ ባለሀብቶች ከመንግስት በወሰዱት ብድር ያቋቋሙት ኤልሳ አዲስ ኢንዱስትሪያል ዴቨሎፕመንት ኃላፊነቱ የተወሰነ የግል ኩባንያ ከ5 ዓመት በፊት ወደ ምርት ስራ መግባቱን በሀገር ውስጥ የሚታተሙ ጋዜጦች ዘግበዋል። ይኸው በናዝሬት አዳማ ከተማ የሚገኘው የጨርቃ ጨርቅ ፋብሪካ ባለፈው ዓመት ወደ 4 ሚሊዮን ብር የሚደርስ የኤሌክትሪክ አገልግሎት ክፍያ ባለመክፈሉ የኃይል አቅርቦቱ ተቋርጦበት እንደነበረ ተመልክቷል። የጨርቃ ጨርቅ ፋብሪካው ከኢትዮጵያ ልማት ባንክ ከመንግስት የወሰደውን ብድር በአግባቡ መክፈል እንዳልጀመረ የሚገልጽ ማሳሰቢያ ሲሰጠው እንደነበርም የባንኩ ኃላፊዎች አስረድተዋል። ፋብሪካው የማምረት አቅሙ 95% አካባቢ ደርሶ የነበረ ቢሆንም ምክንያቱ ባልታወቀ መንገድ ምርቱን ወደ ውጭ እንዳላከ በኢትዮጵያ የጨርቃ ጨርቅ ኢንዱስትሪ ኢንስቲትዩት የህዝብ ግንኙነት ኃላፊ የሆኑት አቶ ባንቲሁን ገሰሰ አዲስ ፎርቹን ለተሰኘ ጋዜጣ ተናግረዋል። የፋብሪካው ባለንብረቶች በአጠቃላይ ከመንግስት 900 ሚሊዮን ብር ብድርና ያልተከፈለ የታክስ ዕዳ ያለባቸው ከሀገር የኮበለሉ ሲሆን የባለሀብቶቹ መሰወር ተከትሎ ለፋብሪካው የጥጥ ምርት በማቅረብ ላይ የነበሩ 10 ድርጅቶችም ያልተከፈላቸው 20 ሚሊዮን ብር አካባቢ መኖሩን ለጠቅላይ ሚኒስትሩ ጽህፈት ቤት አስታውቀዋል። እነዚሁ ጥጥ አቅራቢዎች የፋብሪካው ባለቤቶች በባንኮች ተቀባይነት የሌለው ቼክ ሲሰጧቸው እንደነበርም ለመንግስት ባቀረቡት አቤቱታ ገልጸዋል። የጨርቃ ጨርቅ ፋብሪካው ከመቋቋሙ ጊዜ ጀምሮ በ5 ዙሮች ለዕቃ ግዢዎችና ለስራ ማስኬጃዎች በማለት ብድሩን ሲወስዱ የቆየ ሲሆን የአንድ ዓመት ያልተከፈለ ግብር ዕዳ ብቻ 30 ሚሊዮን ብር አካባቢ መሆኑም ታውቋል። ለፋብሪካው ብድርን የሰጠው የኢትዮጵያ ልማት ባንክ ፋብሪካውን በ729 ሚሊዮን ብር ለመሸጥ ጨረታን አውጥቶ የሚገኝ ሲሆን ፋብሪካው ወደ 1000 የሚጠጉ ሰራተኞች እንዳሉ ታውቋል። በጋምቤላ ክልል ተመሳሳይ ሁኔታ በኢንቨስትመንት ስራ ላይ የተሰማሩ የህንድ ባለሀብቶች ከመንግስት የወሰዱትን ከፍተኛ ብድር ሳይመልሱ ከሀገር መኮብለላቸውን ስንዘግብ መቆየታችን የሚታወስ ሲሆን የመንግስት ባለስልጣናት በህንድ ባለሀብቶች ያልተመለሰውን የብድር መጠን ከመግለጽ ተቆጥበዋል። በክልሉ በጫት ቤቶች ሳይቀር የመሬት ይዞታ ካርታ ሲሰጥ መቆየቱን የገለጹት ባለስልጣናት ይህንን ህገወጥ ድርጊት ፈጽመዋል የተባሉ 5 አመራሮችና 8 ባለሙያዎች ለእስር መዳረጋቸውን የጋምቤላ ክልል ርዕሰ መስተዳድር ጋትሎ አክቶት ለመንግስት መገናኛ ብዙሃን አስታውቋል። ይህ በእንዲህ እንዳለም በቅርቡ በጋምቤላ ክልል ከመሬት አሰጣጥ ጋር ተፈጽሟል ከተባለው የሙስና ድርጊት ጋር በተያያዘ 13 የክልሉ ኃላፊዎች በቁጥጥር ስር መዋላቸው ታውቋል። ወደ 4.9 ቢሊዮን ብር ብድር በወሰዱት የትግራይ ባለሀብቶች በልማት ባንኩ ኃላፊዎች ላይ ግን የተወሰደ እርምጃ የለም። በርካታ ባለሀብቶች በተመሳሳይ መሬት ላይ ብድርን በመውሰድ በኢትዮጵያ ልማት ባንክ ላይ በቢሊዮን የሚቆጠር ኪሳራ ማድረሳቸውና በክልሉ በኢንቨስትመንት ስም የተካሄደውን መሬት የመስጠት ዘመቻ ከጥቅሙ ይልቅ ጉዳቱ መብለጡን 15 አባላት ያሉት የባለሙያዎች ቡድን ጥናት ማቅረቡ ይታወቃል። የትግራይ ባለሀብቶች ቡድን የወረኞችና የአሳባቂዎች ደጋፊ ሲሉ መዝለፋቸውም የሚታወስ ነው።
በቤኒሻንጉል ጉሙዝ ክልል ቡለን ወረዳ የሚኖሩ የአማራ ተወላጆች ግፍና በደል እየተፈጸመባቸው መሆኑን የአካባቢው ነዋሪዎች ገለጹ። በአካባቢው የሚኖሩ የአማራ ተወላጆች እስራትና ድብደባ የሚፈጸምባቸው የጦር መሳሪያ ታዘዋውራላችሁ በሚል መሆኑን እማኞች ለኢሳት ተናግረዋል። በቤኒሻንጉል ጉሙዝና በአማራ ክልል አጎራባች ወረዳዎች በተለይም የጣና በለስ ስኳር ፋብሪካ ፕሮጀክቶች ባሉበት አካባቢ የተነሳው ህዝባዊ ተቃውሞ ለስርዓቱ አደጋ መሆኑ ይነገራል። በዚህ ላይ ዝርዝር ዘገባ አለን። በቤኒሻንጉል ጉሙዝ ክልል የሚኖሩ የአማራ ተወላጆች በአካባቢው የመንግስት ታጣቂዎች ተደጋጋሚ ግፍና በደል ሲደርስባቸው ቆይቷል። በዚሁም ሳቢያ በርካታ ህጻናት፣ ሴቶችና አባወራ የአማራ ተወላጆች እስከ መፈናቀል ደርሰዋል። በተለይም ከ2005 ጀምሮ እየደረሰባቸው ያለው እስራትና ድብደባ እንዲሁም መፈናቀል በብሔር አማራ ዲሞክራሲያዊ ንቅናቄ ብአዴን የሚመራው የአማራ ክልል አስተዳደር ምንም አይነት ድጋፍም ሆነ የተቃውሞ ድምጽ አላሰማም። ይልቁንም የክልሉ አመራሮች በቅርቡ ከተከሰተው ህዝባዊ ተቃውሞ ጋር በተያያዘ ከህወሓት ጋር ቁርኝት ያላቸው ጥቂት የትግራይ ተወላጆች ጉዳት ደርሶባቸዋል በሚል ይቅርታ የጠየቁበት ሁኔታ መኖሩን የሚታወቀው። ለነዚህ የትግራይ ሰዎች የአማራ ክልል መስተዳደር የገንዘብ ድጋፍ ማድረጉም አይዘነጋም። ይህ በእንዲህ እንዳለ ታዲያ ሰሞኑን በቤኒሻንጉል ጉሙዝ ክልል የሚገኙ የአማራ ተወላጆች በተለይም በቡለን ወረዳ አለምበር፣ በቁጅና ጨላንቆ ቀበሌዎች የሚኖሩ የአማራ ተወላጆች ከፍተኛ ስቃይና በደል እየደረሰባቸው መሆኑን ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች ለኢሳት ገልጸዋል። ይህ እንግልት ምንድነው የሚደርስባቸው? በአብዛኛው አሁን ከአንድ በፊት ጀምሮ መሳሪያ ዝውውር ታደርጋላችሁ በሚል ነው እንግልቱ የሚፈጠርባቸው። የሚታሰሩ አሉ፣ የሚደበደቡ አሉ። እንደ አካባቢው ነዋሪዎች ገለጻ ይህንኑ ግፍና በደል የሚፈጽሙት በክልሉ የቀበሌና የወረዳ አመራሮችና እንዲሁም ታጣቂዎች ናቸው። ትዕዛዙ የሚመጣው ደግሞ ከላይ በክልሉ በኩል ካሉ አመራሮች መሆኑን የአካባቢው ምንጮች ይገልጻሉ። የቀበሌ ከጎጥ ጀምሮ ያሉት አመራሮች ናቸው። ቀበሌ ወረዳዎቹን ጀምሮ እነዚህ ናቸው እየተፈጸሙ ያሉ። ያው ትዕዛዙ ደግሞ ከላይ እንደሚመጣላቸው ነው የሚታወቀው። በቤኒሻንጉል ጉሙዝና በአማራ ክልሎች አጎራባች ወረዳዎች በተለይም በጣና በለስ ተፋሰስ የስኳር ፕሮጀክቶች ባሉበት አካባቢ ከፍተኛ ውጥረት መኖሩ ይነገራል። በዛው ስፍራ የነጻነት ኃይሎች ስርዓቱን መታገል መጀመራቸውም ነው የሚነገረው። ይህንኑ ለማስቆምም የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው የአካባቢውን አመራሮች ሰብስበው የነጻነት ትግሉን እንዲከላከሉ ጥብቅ መመሪያ አስተላልፈዋል ብለዋል። የአካባቢው ነዋሪዎች የክልሉ አመራር የዋተላላቸው ገዱ አንዳርጋቸው ከትናንት በስቲያ ሁለት ታህሳስ 16 ቀን ከ4 ሰዓት ጀምሮ ግልገል በለስ ከተማ ላይ ስብሰባ ነበሩ። ይህ ስብሰባ ሌላ አጀንዳ አስመስለው ነው ያመጡት። ስኳር ፕሮጀክቱ ለዛ መፈራረም ብለው ነው ያመጣ፣ ግን ሌላ ስራ ነው ሰርቶ ያለው። እሱ በአካባቢው ላይ ያሉትን የነጻነት ኃይሎች እንቅስቃሴያቸው መቅጣት ነው ዋና ዓላማው። በጣና በለስ ዙሪያ ስኳር ፋብሪካ ለመገንባት በሚል በህወሓት ጀነራሎች የሚመራው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የልማት አካባቢውን ተቆጣጥሮት ይገኛል። በርካታ ወጣቶችን ከትግራይ በማስመጣት በጣና በለስ ፕሮጀክት ተሰማርቶ የሚገኘው ሜቴክ በጃዊና አካባቢው የተፈናቀሉ አርሶ አደሮችና ነዋሪዎች ተቃውሞ እየገጠመው በመሆኑ አካባቢው ውጥረት ውስጥ ይገኛል። በጣና በለስ ተፋሰስ ውስጥ የነጻነት ኃይሎች ጥቃት መሰንዘር በመጀመራቸውም 2 ታንኮች ገብተው አንዱ መቃጠሉን እማኞች ለኢሳት መናገራቸው ይታወሳል። በሶማሊያ ክልል ድንበር አቋርጠው ከሀገር ሊወጡ የነበሩ ከ100 በላይ ኢትዮጵያውያን በቁጥጥር ስር መዋላቸውን ፖሊስ ማክሰኞ ገለጸ። የዓለም አቀፉ ስደተኞች ድርጅት IOM በበኩሉ የመንን ጨምሮ ከተለያዩ የምዕራብ አፍሪካ ሀገራት መውጫን አጥተው የሚገኙ ኢትዮጵያውያን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑን አስታውቋል። ህይወት ፈለቀ ዝርዝር ዘገባ አላት። ድርጅቱ ስደተኛ ኢትዮጵያውያንን ወደ ሀገር ለመመለስ ጥረት በማድረግ ላይ ያለ ማክሰኞ ማለዳ በጭነት ተሽከርካሪዎች ተጭነው በሶማሊያ ክልል ድንበርን አቋርጠው ለመውጣት የሞከሩ 105 ኢትዮጵያውያን በቁጥጥር ስር ሊውሉ መቻላቸውን የክልሉ ፖሊስ ለመገናኛ ብዙሃን ገልጿል። በጸጥታ ኃይሎች ከተያዙት መካከል 24ቱ ሴቶች ሲሆኑ ከ2 የጭነት ተሽከርካሪ የሚገኙ ወታደሮች ደህንነት ስጋት ውስጥ ያካተተ ነው ስትል ሩሲያ ድርጊቱን ኮንናለች። አሜሪካ የበሽር አልአሳድ መንግስት ለመጣል ለሚታገሉ ኃይሎች ጸረ አውሮፕላን ሚሳይሎችን ጨምሮ ሌሎች ዘመናዊ የጦር መሳሪያዎች ድጋፍ ለማድረግ በቅርቡ መወሰኗ ተመልክቷል። እንግዱ ወልዴ ዝርዝር አለው። የሶሪያው ፕሬዝዳንት ባሽር አልአሳድ መንግስትን የምትደግፈው ሩሲያ በአገሪቱ የሚገኙ ወታደሮቿ በአማጽያኑ ጥቃት ኢላማ ሊሆኑ ይችላል የሚል ስጋት እንዳደረባት የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ለመገናኛ ብዙሃን ገልጸዋል።
ሩሲያና አሜሪካ በሶሪያ እያደረጉ ባለው የተናጠል ድጋፍ አለመግባባት ውስጥ መቆየታቸው የሚታወስ ሲሆን አሜሪካ በሶሪያ አማጽያን ላይ የተጣለው የጦር መሳሪያ ማዕቀቦች እንዲነሱ ባለፈው ሳምንት መወሰኗን ቪኦኤ እንግሊዘኛው ክፍል ዘግቧል። የማዕቀቡን መነሳት ተከትሎ አሜሪካ ለአማጺ ቡድኑ ጸረ አውሮፕላን ሚሳኤሎች ልትሰጥ እንደምትችል ተነግሯል። እርምጃው ጸባጫሪነት ነው ስትል የገለጸችው ሩሲያ ከዚህ በፊት ጥቃት ተፈጽሞባት የነበረው ኤምባሲዋ ጭምር ስጋት እንዳደረባት ገልጻለች። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ የሶሪያ መንግስት ከአማጽያን ጋር በካዛክስታን ምክክር ለማድረግ በዝግጅት ላይ መሆኑን አስታውቀዋል። ከሩሲያ ከፍተኛ ወታደራዊ ድጋፍ ሲደረግላቸው የነበሩት ፕሬዝዳንት ባሽር አልአሳድ ለ5 ዓመት ያህል በአማጽያን ቁጥጥር ስር የነበረችውን አሌፖ ከተማ ሙሉ ለሙሉ መልሰው ለመቆጣጠር መብቃታቸው ይታወቃል። ይሁንና አሁንም ድረስ አልአሳድ ከስልጣን እንዲወገዱ የሚታገሉ አማጽያን በተለያዩ የሀገሪቱ ክልሎች የሚገኙ በመሆኑ በአጭር ጊዜ ውስጥ ሰላሟን ታገኛለች ተብሎ እንደማይገመት የፖለቲካ ተንታኞች ይገልጻሉ። ሩሲያ፣ ኢራን እና ቱርክ አሜሪካንን ያላሳተፈ የሰላም ድርድር በሩሲያ መንግስትና በአማጽያን በኩል እንዲካሄድ ጥረት እያደረጉ ሲሆን ድርጊቱ በአሜሪካ ዘንድ ስጋትን መፍጠሩ ተነግሯል። ሩሲያ ባለፈው ዓመት በሶሪያ የወሰደችው ወታደራዊ ጣልቃ ገብነት ከአሜሪካ ጋር ያላትን ግንኙነት ይበልጥ እያሻከረ እንዲሄድ ምክንያት መሆኑን የተለያዩ አካላት በመግለጽ ላይ ሲሆኑ ሩሲያ በተመራጩ ፕሬዝዳንት ዶናልድ ትራምፕ ዘመን ግንኙነቱን ሊሻሻል እንደሚችል ተስፋ መኖሩን ገልጻለች። ከኢሳት ሲተላለፍላችሁ የነበረው ዜና ይሄው ነበር። በደህና ቆዩ። ከወጪ ንግድ ይበልጥ ለስርዓቱ ከፍተኛ ገቢ የሆነ መምጣቱን መረጃዎች ያመለክታሉ። ሁለት የቱርክ የጨርቃጨርቅ ፋብሪካ ባለንብረቶች ከመንግስት የወሰዱትን ወደ 1 ቢሊዮን ብር የባንክ ብድርና የታክስ ገንዘብ ሳይከፍሉ ከሀገር መኮብለላቸው ተሰማ። ለሁለት የቱርክ ባለሀብቶች ብድር ሰጥቶ የነበረው የኢትዮጵያ ልማት ባንክ ግለሰቦቹ ከኢትዮጵያ እንዳይወጡ ጥያቄ ለኢሚግሬሽን ቢሮ አቅርቦ የነበረ ቢሆንም ጥያቄው በቶሎ ተግባራዊ ባለመደረጉ ምክንያት ባለሀብቶቹ ወደ ሀገራቸው ቱርክ መሄዳቸው ታውቋል። ለዝርዝሩ መሳይ መኮንን። ሳይፈቲንና ኢማም አልቲንባ የተሰኙ ሁለት የቱርክ የጨርቃጨርቅ ባለሀብቶች ከመንግስት በወሰዱት ብድር ያቋቋሙት ኤልሳ አዲስ ኢንዱስትሪያል ዴቨሎፕመንት ኃላፊነቱ የተወሰነ የግል ኩባንያ ከ5 ዓመት በፊት ወደ ምርት ስራ መግባቱን በሀገር ውስጥ የሚታተሙ ጋዜጦች ዘግበዋል። ይኸው በናዝሬት አዳማ ከተማ የሚገኘው የጨርቃጨርቅ ፋብሪካ ባለፈው ዓመት ወደ 4 ሚሊዮን ብር የሚደርስ የኤሌክትሪክ አገልግሎት ክፍያ ባለመክፈሉ የኃይል አቅርቦቱ ተቋርጦበት እንደነበረ ተመልክቷል። የጨርቃጨርቅ ፋብሪካው ከኢትዮጵያ ልማት ባንክ ከመንግስት የወሰደውን ብድር በአግባቡ መክፈል እንዳልጀመረ የሚገልጽ ማሳሰቢያ ሲሰጠው እንደነበርም የባንኩ ኃላፊዎች አስረድተዋል። ፋብሪካው የማምረት አቅሙ 95% አካባቢ ደርሶ የነበረ ቢሆንም ምክንያቱ ባልታወቀ መንገድ ምርቱን ወደ ውጭ እንዳላከ በኢትዮጵያ የጨርቃጨርቅ ኢንዱስትሪ ኢንስቲትዩት የህዝብ ግንኙነት ኃላፊ የሆኑት አቶ ባንቲሁን ገሰሰ አዲስ ፎርቹን ለተሰኘ ጋዜጣ ተናግረዋል። የፋብሪካው ባለንብረቶች በአጠቃላይ ከመንግስት 900 ሚሊዮን ብር ብድርና ያልተከፈለ የታክስ ዕዳ ያለባቸው ከሀገር የኮበሉ ጤና ይስጥልኝ። ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። ወደ ዝርዝሩ እናልፋለን። በውጭ ሀገር ያሉ የኢትዮጵያ የሲቪክና የፖለቲካ ድርጅቶች ለ3 ተከታታይ ወራት የሚዘልቅ የአስቸኳይ ጊዜ የውጭ ምንዛሪ ወደ ሀገር የመላክ ማዕቀብ ጥሪ አስተላለፉ። 17 የሚሆኑት የሲቪክና የፖለቲካ ድርጅቶች ኢትዮጵያውያን ለንግድም ይሁን ለቤተሰብ ድጎማ የሚልኩት የውጭ ምንዛሪ እንዳይላክ ማድረግ በሀገሪቱ ያለውን አምባገነን አገዛዝ ለማዳከም ከፍተኛ አስተዋጽኦ እንደሚያደርግ በመግለጫቸው አመልክተዋል። የውጭ ምንዛሪ መላኩን ለ3 ወራት ካቆሙ በኋላም ቢያንስ ለቀጣይ 6 ወራት ደግሞ የሚላከውን ገንዘብ በ1/3 እንዲቀንስ ማድረግ በኢትዮጵያ ያለውን አገዛዝ ለማዳከም ይረዳል ብለዋል። የማዕቀቡ ጥሪ በተላለፈበት የጊዜ ገደብ ለንግድም ሆነ ለቤተሰብ መላክ የግድ ከሆነ እንኳ ለስርዓቱ እንዳይደርስ በሚያደርግ መልኩ ቢሆን ተመራጭነት እንደሚኖረው መክረዋል። በያዝነው የፈረንጆች ዓመት ማለትም በ2016 ብቻ በኢትዮጵያ ያለው አገዛዝ ከውጭ የተላከ የውጭ ምንዛሪ $4 ቢሊዮን የሚጠጋ ገቢ ማግኘቱን በህወሓት ኢህአዴግ የሚመራው መንግስት በቅርቡ ያወጣው መረጃ ያመለክታል። ከውጭ በሚኖሩ ኢትዮጵያውያን የሚላከው የውጭ ምንዛሪ
በኢትዮጵያ ልማት ባንክ ላይ በቢሊዮን የሚቆጠር ኪሳራ ማድረሳቸውና በክልሉ በኢንቨስትመንት ስም የተካሄደውን መሬት የመስጠት ዘመቻ ከጥቅሙ ይልቅ ጉዳቱ መብለጡን 15 አባላት ያሉት የባለሙያዎች ቡድን ጥናት ማቅረቡ ይታወቃል። የትግራይ ባለሀብቶች ቡድን የወረኞችና የአሳባቂዎች ደጋፊ ሲሉ መዝለፋቸውም የሚታወስ ነው። በቤኒሻንጉል ጉሙዝ ክልል ቡለን ወረዳ የሚኖሩ የአማራ ተወላጆች ግፍና በደል እየተፈጸመባቸው መሆኑን የአካባቢው ነዋሪዎች ገለጹ። በአካባቢው የሚኖሩ የአማራ ተወላጆች እስራትና ድብደባ የሚፈጸምባቸው የጦር መሳሪያ ታዘዋውራላችሁ በሚል መሆኑን እማኞች ለኢሳት ተናግረዋል። በቤኒሻንጉል ጉሙዝና በአማራ ክልል አጎራባች ወረዳዎች በተለይም የጣና በለስ ስኳር ፋብሪካ ፕሮጀክቶች ባሉበት አካባቢ የተነሳው ህዝባዊ ተቃውሞ ለስርዓቱ አደጋ መሆኑ ይነገራል። በዚህ ላይ ዝርዝር ዘገባ አለን። በቤኒሻንጉል ጉሙዝ ክልል የሚኖሩ የአማራ ተወላጆች በአካባቢው የመንግስት ታጣቂዎች ተደጋጋሚ ግፍና በደል ሲደርስባቸው ቆይቷል። በዚሁም ሳቢያ በርካታ ህጻናት፣ ሴቶችና አባወራ የአማራ ተወላጆች እስከ መፈናቀል ደርሰዋል። በተለይም ከ2005 ጀምሮ እየደረሰባቸው ያለው እስራትና ድብደባ እንዲሁም መፈናቀል በብሔር አማራ ዲሞክራሲያዊ ንቅናቄ ብአዴን የሚመራው የአማራ ክልል አስተዳደር ምንም አይነት ድጋፍም ሆነ የተቃውሞ ድምጽ አላሰማም። ይልቁንም የክልሉ አመራሮች በቅርቡ ከተከሰተው ህዝባዊ ተቃውሞ ጋር በተያያዘ ከህወሓት ጋር ቁርኝት ያላቸው ጥቂት የትግራይ ተወላጆች ጉዳት ደርሶባቸዋል በሚል ይቅርታ የጠየቁበት ሁኔታ መኖሩን የሚታወቀው። ለነዚህ የትግራይ ሰዎች የአማራ ክልል መስተዳድር የገንዘብ ድጋፍ ማድረጉም አይዘነጋም። ይህ በእንዲህ እንዳለ ታዲያ ሰሞኑን በቤኒሻንጉል ጉሙዝ ክልል የሚገኙ የአማራ ተወላጆች በተለይም በቡለን ወረዳ አለምበር፣ በቁጅና ጨላንቆ ቀበሌዎች የሚኖሩ የአማራ ተወላጆች ከፍተኛ ስቃይና በደል እየደረሰባቸው መሆኑን ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች ለኢሳት ገልጸዋል። ይህ እንግልት ምንድነው የሚደርስባቸው? በአብዛኛው አሁን ከአንድ ወር በፊት ጀምሮ መሳሪያ ዝውውር ታደርጋላችሁ በሚል ነው እንግልቱ የሚፈጠርባቸው። የሚታሰሩ አሉ፣ የሚደበደቡ አሉ። እንደ አካባቢው ነዋሪዎች ገለጻ ይህንኑ ግፍና በደል የሚፈጽሙት በክልሉ የቀበሌና የወረዳ አመራሮችና እንዲሁም ታጣቂዎች ናቸው። ትዕዛዙ የሚመጣው ደግሞ ከላይ በክልሉ በኩል ካሉ አመራሮች መሆኑን የአካባቢው ምንጮች ይገልጻሉ። የቀበሌ ከጎጥ ጀምሮ ያሉት አመራሮች ናቸው። ቀበሌ ወረዳዎቹን ጀምሮ እነዚህ ናቸው እየተፈጸሙ ያሉ። ያው ትዕዛዙ ደግሞ ከላይ እንደሚመጣላቸው ነው የሚታወቀው። በቤኒሻንጉል ጉሙዝና በአማራ ክልሎች አጎራባች ወረዳዎች በተለይም በጣና በለስ ተፋሰስ የስኳር ፕሮጀክቶች ባሉበት አካባቢ ከፍተኛ ውጥረት መኖሩ ይነገራል። በዛው ስፍራ የነጻነት ኃይሎች ስርዓቱን መታገል መጀመራቸውም ነው የሚነገረው። ይህንኑ ለማስቆምም የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው የአካባቢውን አመራሮች ሰብስበው የነጻነት ትግሉን እንዲከላከሉ ጥብቅ መመሪያ አስተላልፈዋል ብለዋል የአካባቢው ነዋሪዎች። የክልሉ አመራር የዋተላላቸው ገዱ አንዳርጋቸው ከትናንት በስቲያ ሁለት ታሳስ 14 ሲሆን የባለሀብቶቹ መሰወር ተከትሎ ለፋብሪካው የጥጥ ምርት በማቅረብ ላይ የነበሩ 10 ድርጅቶችም ያልተከፈላቸው 20 ሚሊዮን ብር አካባቢ መኖሩን ለጠቅላይ ሚኒስትሩ ጽህፈት ቤት አስታውቀዋል። እነዚሁ ጥጥ አቅራቢዎች የፋብሪካው ባለቤቶች በባንኮች ተቀባይነት የሌለው ቼክ ሲሰጧቸው እንደነበርም ለመንግስት ባቀረቡት አቤቱታ ገልጸዋል። የጨርቃ ጨርቅ ፋብሪካው ከመቋቋሙ ጊዜ ጀምሮ በ5 ዙሮች ለዕቃ ግዢዎችና ለስራ ማስኬጃዎች በማለት ብድሩን ሲወስዱ የቆየ ሲሆን የአንድ ዓመት ያልተከፈለ ግብር ዕዳ ብቻ 30 ሚሊዮን ብር አካባቢ መሆኑም ታውቋል። ለፋብሪካው ብድርን የሰጠው የኢትዮጵያ ልማት ባንክ ፋብሪካውን በ729 ሚሊዮን ብር ለመሸጥ ጨረታን አውጥቶ የሚገኝ ሲሆን ፋብሪካው ወደ 1000 የሚጠጉ ሰራተኞች እንዳሉ ታውቋል። በጋምቤላ ክልል ተመሳሳይ ሁኔታ በኢንቨስትመንት ስራ ላይ የተሰማሩ የህንድ ባለሀብቶች ከመንግስት የወሰዱትን ከፍተኛ ብድር ሳይመልሱ ከሀገር መኮብለላቸውን ስንዘግብ መቆየታችን የሚታወስ ሲሆን የመንግስት ባለስልጣናት በህንድ ባለሀብቶች ያልተመለሰውን የብድር መጠን ከመግለጽ ተቆጥበዋል። በክልሉ በጫት ቤቶች ሳይቀር የመሬት ይዞታ ካርታ ሲሰጥ መቆየቱን የገለጹት ባለስልጣናት ይህንኑ ህገወጥ ድርጊት ፈጽመዋል የተባሉ 5 አመራሮችና 8 ባለሙያዎች ለእስር መዳረጋቸውን የጋምቤላ ክልል ርዕሰ መስተዳድር ጋትሎ አክቶት ለመንግስት መገናኛ ብዙሃን አስታውቋል። ይህ በእንዲህ እንዳለም በቅርቡ በጋምቤላ ክልል ከመሬት አሰጣጥ ጋር ተፈጽሟል ከተባለው የሙስና ድርጊት ጋር በተያያዘ 13 የክልሉ ኃላፊዎች በቁጥጥር ስር መዋላቸው ታውቋል። ወደ 4.9 ቢሊዮን ብር ብድር በወሰዱት የትግራይ ባለሀብቶች በልማት ባንኩ ኃላፊዎች ላይ ግን የተወሰደ እርምጃ የለም። በርካታ ባለሀብቶች በተመሳሳይ መሬት ላይ ብድርን በመውሰድ